አሁን አታልቅስ። ኧረ በአላህ ጀሚል ቪዲዮ ሐሳቤ በቃ ብዙ ነበር። አብይን አስደስቼ መንገድ ላይ በተኛ ደስ ይለኛል። መንገድ ላይ ለምደው መተኛው እንስራ ብለ እንደዚህ ስሜት ውስጥ ነው ቪዲዮ ልሰራ የምችለው። እኔ እኮ ዝም ብለህ ወንድም አይለቀስም ወላሂ። አይ በጣም እኔ ከፍቶኛል፣ ግን አይምሮዬን ነው ጭንቀት እየገደለኝ ያለው ምናምን ሲያስጠላኝ እዚህ ጋር መጥቼ ተኛው። እዚህ ጋር ብዙ ጊዜ መጥቼ የምተኛበት ቦታ ነው። ሰላም አለይኩም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው አልহামዱሊላህ። እናንተ እንዴት ናችሁ? ረመዳን እንዴት ይዟችኋል? በነገራችን ላይ ሁለት ጾም ነው ያለብን፣ የክርስትና እምነት ተከታይና የኛ ማለት ነው የሙስሊም ጾም ነው ያለብን እና እንኳን አደረሳችሁ አላልንም ለካ እንኳን አደረሳችሁ። እንዴት ነው ታዲያ ረመዳን እናንተ ጋር? እኛ ጋር አሪፍ ነው አልহামዱሊላህ፣ አሪፍ ነው። ዛሬ እኔ ነኝ የመጣሁላችሁ። ሴቶቹም ጋር ደውዬ እነሱ ዛሬ የረመዳን የመጀመሪያ ቀን ስለሆነ ስራ አለብን ምናምን አሉ። ቪዲዮ ከማይሰራው ብዬ እኔ መጥቼላችኋለሁ። ጀሚል ደግሞ ቤትም ሄጄ ማዘሩ ጋር ሄጄ አጥቼዋለሁ። ማዘሩ ነበረች። ከዛ ስጠይቃት ደግሞ አልመጣም ምናምን አለች። ምን እንደሆነ አላውቅም። ዛሬ ከነጋ አልመጣም። አዎ እሷንም ደባብሯቸው ነበር። ምን እንደሆነ አላውቅም። ግን ብቻ እስኪ አሁን ያለውን ነገር እኔ ቪዲዮ ሊያዝላችሁ ብዬ ነው ዛሬ የመጣሁት። ያለውን ነገር እስኪ ደውለን ደግሞ እንጠይቀውና ቀድሜ እኔ ቪዲዮ ሊያዝ ብዬ ነው ዛሬ ከማይሰራው ምናምን ብዬ ብቻ እስኪ እንደውለትና ና እንሏለን። እንግዲህ ስልክ አይነሳም። ሄሎ ስልኩ መጥቼ ላንሳው። ቤስት እንዴት ነህ? ደህና ነው። ሰላም አለይኩም። ረመዳን እኮ ነው። በረመዳን ብቻ ነው ሰላም አለይኩም የሚባለው እንዳትለኝ። ወይ ሰላም እንዴት ነህ? ደህና ነህ? አለ ጠፋ። ቤት ሄጄ ነበር። ምን ነው? ዝም ብዬ እኔ ፈልጌ ቤት ሄጄ ለማጣወቅ አዋት ቤት አለኝ ትንሽ በቃ አንተም ብሎ ቤት አለኝም ነው ግን ይደባብሮ የነበር እዛ ቤት ምናምን ነገር አለኝም። ለምን? ምን ነው? ኧረ ምንም ባክ ዝም ብሎ ደባብሮ የነበር ምናምን ነገር ለዛ ምን ነው አንቺ ምን ችግር ነው? እኔ እኮ እዚህ ቪዲዮ ይዤ ነበር እና እንድመጣ እኔ ኧረ ዛሬ ቪዲዮ ስሩ ነው ያልመጣም። ማን እነ ቲም እኮ ደውዬላቸው ዛሬ አንሰራም ስራ አለ ምናምን አሉኝ። ሁለቱም ማለት ነው። ቆይ ቪዲዮ አልሰራም በቃ እኔ ሌላ ጊዜ መቀመጥበት ጋር የለም። የቱ ጋር? ግሪን ኤሪያው ጋር ወላሂ በዛ ነው። አው አትደብሩኝ። እኔ ዝም ብዬ ዛቁት ቢራ ምን ሆነ ነው? ከራሱ ጋር ያወራው ነው። በቃ ቪዲዮ ጨርሰና እሺ ቆይ መጣው አንተ ጋር እስኪ መጣው። እሺ አሁን ይዟለን መጣው እና ቤተሰቦች እኔ እንጃ ወላሂ ምን እንደሆነ አላውቅም። እንደሰማችሁት ነው። እንሂድበት መሰለኝ ቦታው ሄደን ካሜራ ዛሬ አልሰራም ነው ቪዲዮ አልሰራም ምናምን ብሎኛል። ብቻ ግን እስኪ እንሂድበትና ምን እንደሆነ ምናምን እንጠይቆለን በዛው። እኔ ዛሬ አሪፍ ቪዲዮ እንሰራለን ብዬ ነበር። ረመዳን ደስ ይላችኋል ምናምን ብዬ በቃ የረመዳን የመጀመሪያውም ቀን ስለሆነ ደስ ይላችኋል ብዬ ነበር። እስኪ እንሂድበት። ሰብ ያለም ቦታ ደርሰናል። ይሄውና ይሄ መሰለኝ። እስኪ ገብተን እንየው። ጭራሽ ተኝቶላል። ጀሚል አንተ ጀሚል አንተ እሺ ምን ሆነ ነው ሲጋ? ወይኔ ወንድሜ ወይኔ አንተ ምን ቤተኛው በዚህ ረመዳን ቤት አተኛም አንተ ምን ሆነ ነው? እኔ በቃ ምንም አልሆንኩም ትንሽ ስለደባበረኝ። እሺ ከደበረ ቤት አተኛም እዚህ ጋር ምን ያስተኛል? ማታልተኛም የቤሊድ ማታልተኛም እኔ ባክ በይሰሙ ዝም ብዬ ምን ተኛው እንዴ ዝም ብዬ እንትን እያልኩኝ በቃ በጣም ማለት በቃ መጥፎ ስሜት ውስጥ ነኝ ምናምን ነገር። ምን ሆነ ነው? ብዙ ነገሮች አስቤያቸው እንዳሉ ነው። ማዘርጋው እኮ ሂጂ ነበር ደብሯታል። ቁጨላው ቁጨል አንተ ምንድነው እዚህ? ወይ ሂድ ወይ ቁጨል የት ነው የሚሄደው? እኔ
ና አብረን ነው የምንሄደው። መሄድ ካለብን ያማል። እስቲ ና ተነስ። እኔ እዚህ አይደለም ቆይ ብስጥ እኔ እዚህ ነው ፈልገው። ምን አለ እዚህ? ቆይ ችግርን እሺ ንገረኝ እስኪ ምንድነው? ኧረ አታስቀኝ። ችግር ንገረኝ ማለት ወላሂ ምንድነው ንገረኝ። ቤስት እኔ ማለት ብዙ ያሰብኳቸው ነገሮች ነበር። ብዙ አረጋቸዋለሁ ያሰብኳቸው ነገሮች ነበር። ምንድነው የምታረገው? ለማን ነው የምታረገው እንደዚህ? እኔ አስቤ ነገሮች እንዳለ እንትን ብዬ የለም ተበታት በቃ ነገሮች አቅተውኝ ነው። በቃ ነገሮች ሲያስጠላኝ እዚህ ጋር መጥቼ ተኛሁት። እዚህ ጋር ብዙ ጊዜ መጥቼ የምተኛበት ቦታ ነው። እሺ ችግሩ ምን እንደሆነ ለኛ አትነግረንም? እዚህ ጋር መተኛቱ ምን ጥቅም አለው? እኔ እኮ ዛሬ ቪዲዮ ይዤ የመጣሁት ዝም ብሎ ከሚታለፈው እይታችንም እየቀነሰ ነው። ዛሬ በእኔ እንስራዬ ደውዬለት ቪዲዮ እየሰራ ነው ብለኛ። አረ እዛ ጨርሰን ነው ያመጣ ቪዲዮ። አሁን ለምን እንትን ብቻ ምን ብዬ ነው የምጨርሰው? እኔ አንተ የሌለበት እኮ እኔም እኮ ያለው ነገር አንድ ላይ እናይወለም ብዬ ከቤተሰብ ጋር አንድ ላይ እናይወለም ብዬ። እኔ ሲጀምር እንደዚህ አይነት ሆኜ አሁን እንደዚህ አይነት ስሜት ውስጥ ሆኜ ቪዲዮ ሰርች ምን እንዴት ብዬ ማለት አስቤ ነበር። በቃ ከአብዬ ጋር እየተሳሳኩኝ ፈዋያልኩኝ ምናምን ነገር ብዙ ቪዲዮ ሰራለሁ ብዬ አስቤ ነበር። ረመዳን ላይ ቤተሰቦች የሚያስደስታቸው ነገሮች ብዙ ነገር ብዬ ሰራዊ ብዬ ነበር። ከዛ ይልቅ ግን አይምሮዬን ነው ጭንቀት እየገደለኝ ያለው ምናምን ነገር። ምንድነው ቆይ ችግሩ? አንተ አረባላህ ያማህል በረመዳን ደሞ አይለቀስም ወላሂ። አይ በጣም እኔ ከፍቶኛል። እሺ ምንድነው ችግሩ? ምክንያቱም ብዙ ነገር አረጋለሁ ብዬ አስቤያለሁ ለረመዳን ብዙ ነገር ገባ። ምንድነው አሳብ ነገር አንተኒ አረባላህ አስፈልጊ አይደለም ቤት ማልቀስ ፈልጌ አይደለም። በጣም ስለከፋይና ስለደበረኝ እንደዚህ አይነት ሆኜ ቪዲዮ መስራት ስለማልፈልግ ነው ቪዲዮ አልሰራም ማለት እንትን ያልኩ አልሰራም ያልኩ። አንተ እዚህ መተናም ነገር እና እዚህ እንስራ ብለህ እንደዚህ ስሜት ውስጥ ነው ቪዲዮ ልሰራ የምችል። እኔ እኮ ዝም ብለህ ፏ እያልክ ምናምን በቃ ዝም ብለህ መስሎኝ እኮ ነው ቪዲዮን ራሱ ይዤ የመጣሁት። አብዬ ጋር ቤት አልኩኝም። አብዬ ጋር አልኩኝ። አዋልም ጠዋት ምንም አልመጣም ዛሬ አለችኝ። ከአብዬ ጋር አልኩኝም። ደብሮች እንዲ መንገድ ላይ ብተኛ ደስ ይለኛል። መንገድ ላይ ለምን ደው የምተኛው? እኛ ቤት መታተኛን ከፈለክ አረ ይበን አደውልኝም። አረ ጀሚል ባላ እንደዚህ ያስተኛም ማለት ችግሩ እኮ ያለው ችግር ካለኛ አብረን አሁን ፈትወል ምን ችግር አለው? አክኒ ከበረኝ በቃ እኔ ማለት ሐሳቤ በቃ ብዙ ነበር። አብዬን አስደስቼ አብዬን ተንከባክቤ ባባ ምንም ቢሆን እሺ ምንድነው አሁን ችግሩ? የሚለብሱት ልብስ ራሱ መቀየር አልቻልኩኝ። የሚለብሱት ልብስ እንደዚህ ብዬ ማውራት አልፈልግም። እኔ ይዘህ ስለመጣ ምናምን ነገር እንዴ እንደዚህ መናገር አልፈልግም። ከና ቪዲዮ ራሱ መስራት አልፈልግም። ገባ ቪዲዮ መስራት አልፈልግም። በጣም ስለከፋኝና ስለደበረኝ ነው። በጣም ደብሮኛል። በጣም ከፍቶኛል። በዚህ ያልናገር እሺ ለኛ ለጓደኞች አትነግረን። አንደኛ ረመዳን በረመዳን ደግሞ እንደዚህ ነገር ብዬ መናገር አልፈልግም ነበር። አልፈልግም እንትንሽ በቃ ደበረኝ አትልም። በቃ ሲደብረኝ ብዙ ነገሮች አስቤያለሁ። ወደ ላይ ወረታሽ ብዙ ነገር ማድረግ ፈልጌያለሁ። ግን እሺ አሁን ችግሩ ቆይ የጊዜ ጉዳይ ነው። እሺ ለኛ አትነግረን ማለት ነው። እጅ አጥሮኛል የሆነ እጅ አጥሮኛል ምናምን ነገር። እሺ እኛ ስራም ሰርተን ቢሆን ያለን ነገር አድርገን እኮ ማድረግ እንችላለን። እኔ ለማንም ማስጨነቅ አልፈልግም። ማንም እኮ ማስጨነቅ አይደለም የጓደኝነት እኮ ነው። እኔ አሁን እንደዚህ ከተቸገረ አንተን ብጠይቅ አስጨነቅኩን ነው ማለት አንተ ነው። እኔ አሁን አንተ ምንም ችግር ላይ ሆኜ እንዳይ አልፈልግም እኮ እንደዛ ማለት ነው። ግን በራሴ መወጣት ነው የምፈልገው። እኔ ብዙ ጊዜ በራሴ እንትን ማለት መጨረስ ምናምን ነው የምፈልገው። እና በቃ እንደዚህ ነገር ሲያጋጥመኝ እዚህ ጋር መተ በመተኛቱ ነው እንደዚህ የምትሆነው። አረጀም ይባላል እንደዚህ በቃ እኔ ለማንም እንደዚህ ብዬ መናገርም አልፈልግም። ለማንም በቃ ይሆናል። እኔ እንጃ መጨረሻ የሆነ መጨረሻ ያሳምረው ብዙ ነገር አስቤያለሁ አትልም? ብዙ ነገር ማድረግ አስቤያለሁ ምናምን ነገር። እሺ አሁን አታልቅስ። ኧረ በአላህ ጀሚል ቪዲዮ ላጥፎሽ የሆነ ጭንቅላቴ ሊፈነዳ ነው። ወላሂ ጭንቅላቴ ሊፈነዳ ነው።
ገባ እንዴት? እሺ አሁን የጎደለው ነገር ወላሂ አሁን በቃ የሆነ ነገር እናርግ ሄደን ማለት ነው። በቃ የሆነም ስራ ሰርተን ከፈለክ ስልካችንን እንሽጠው። ምን እኔ እኮ ይኸውልህ የኔ ስልክ አለ አይደል? ምን እኔ አሁን እንዲሰርች እንዲገንዘብ ስልኩ እኮ ይገዛል። ምን ችግር አለው? የኔ ስልክ ራሱ ኖርማል ነው። አንተ የምትጠቀምበት ስልክ እንዴት ብዬ ነው የምሸጠው? ምን ያደርጋል ታዲያ? በቃ የሆነ ሰው እኮ ከተቸገረ ያው የተቸገረውን ረተህ ነገ ደግሞ ይገዛል። ምን ችግር አለው? የስልክ ሌላ ቀን ሰርተን እኮ እንገዛለን። አይ እኔ አንተ ስልክ ለማሸጥ ምናምን ነገር ወይ አንተ ስልክ ለማሸጥ አይደለም። እኔ እኮ ስልክ አለ አይደል? ቪዲዮ የሚሰራበት ስልክ አለ አይደል? ያ ስልኮች ሽጭ እንትን ማለት ይችላል። ግን አረባ አላህ ጀሚል እኔ በጣም ነው የሚጨንቀኝ። አረባ አላህ እሺ ወይኔ አይ በቃ የችግር ለምድረም ሄዶና አብረን ነው የምንሄደው። አልሰራም ብዬ አንተን አልልም በይ አልሰራም ስራ በቃ ምናምን ብዬ ነበር አይደል? እንዳትመጣ ምናምን ብዬ ነበር። እኔ እንድትመጣ እኔ ማንንም ሰው ማግኘት ያልፈለኩት ለዛ ነው። ሰው ምናምን ማግኘት አልፈለኩኝም ካለ ምክንያቱም ከሰው ጋር ሳዝብ ሌላ ሀሳብ ነው አይሙሪ ላይ የመጣው። አብይ ጋር አልኩኝም ገባ። ምክንያቱም አብይን ሳያት ምክንያቱም ብዙ ነገር አስቤያለሁ እኮ ቤቱን እንደዚህ ያደርጋለሁ ለአብይ እንደዚህ ነገር በቃ ምንም የማይቸግራት አስቤዛዎች እገዛለሁ። እሱ እኮ የወንድ ልጅ የሁሉም ችግር ብዙ ነገር ብዬ እንደዚህ ነገር እንትን ብያለሁ ገባ። በቃ ብዙ ነገር አስቤያለሁ ብዙ ነገር በቃ አብይ የተደሰተች አስታሳልፋለች። እሱ እኮ አሁን ጀሚል ስመኝ የወላሂ የሁሉም ሰው ችግር ነው እሱ። ግን በቃ ተነጋግሮ በመፍታት ነው እንጂ እዚህ ጋር መጥቶ በመተኛት አይደለም። አሁን ተነስ ስራ ያያልኩት ማስበው ነገር ነው ምንድን ነበር? ዩቲዩብ ነው አይደል? ዩቲዩብ እየሰራው ነው ብዬ ስራዬ ነው ብዬ የማስበው ነገር ዩቲዩብ ነው። ዩቲዩብ እንዳየ ነው ሌላ ስራ የምሰራው ስራ የለም አይደል? ቀጥታ ዩቲዩብ ነው እየሰራው ያለሁት። የሆነ ነገር ለውጥ አገኛለሁ ምናምን ነገር ብዬ እኔ ሰው ማግኘት ያልፈለጉት እኮ ለዚህ ነው። ማንም እንዲደብረው ስለማልፈልግ ተነስና ማለት ነው ያለውን ነገር መፍትሄ መፈለግ ነው እንጂ ማለት ነው እዚህ ጋር ቁጭ ብሎ በማልቀስ ወይም በመተኛት አይደለም። ምን መፍትሄ እኮ በቃ እንፈልጋለን አልኩ አይደል? ምን ችግር አለው? እኔ የሆነ እቃ ልሽጥ ማለት አሁን ስልክ አለኝ አይደል? ስልኩን ልሽጥ። ለምን ያን ስልክ ሸጦል? የኔ ስልክ ሸጦል ምን ችግር አለ? የኔ ስልክ ምንም አያደርግም። ያን ስልክ ቪዲዮ የሚሰራበት ነው። የኔ ስልክ ደግሞ ከሸጥ ነው ምንም አያደርግም። ከዛ ስናገኝ ደግሞ እንገዛዋለን። ምን ችግር አለው? ወላሂ ኖርማል ነው። በቃ ተነሳው እንሂድ ቤት እንሂድ። ያንተ ስልክ እናወራበታለን ነው ፈልገው አንተ ሂድ። ቢስት እኔ ጋር ሆነ ሁሉ ነገሮችን የሆነ አስባችሁ የነበሩ ነገሮች የሆነ ወደ ኋላ ሲቀርብ ምናምን ነገር እኔ አስቤው የነበረ ነገር በቃ እንዲህ ያደርጋለሁ እንደዚህ ይሰራሉ እንደዚህ በቃ በየሳሰብ አለኩኝ። አንዴ እኮ ይሄው ስማኝ፣ አሁን አንድ ሰው አንዴ ይሳካለታል፣ አንዴ ደግሞ አይሳካለትም። አሁን አንተ የዛኔ በተሳካለ ሰዓት ነበር እንደዚህ ብለህ ያሰብከው ነገር በስቷል። እንደዚህ ብለህ ያሰብከው የዛኔ በተሳካለ ሰዓት ነበር። አሁን ደግሞ አልተሳካም። በቃ የሆነ ነገር ተነጋግሮ ወይ ለኛ ነገር በቃ የሆነ ነገር እኮ እናደርጋለን። ምንም ነገር የምሰራው ስራ የለም። እጅ ምንም ነገር ከፋኝ ምናምን ደበረኝ። ምን ላድርግ? እሺ በቃ አሁን እጂ ሰው ለሰው ላንተ ነገር እኮ ዝም ብሎ ይጨቃጨቃሉልኝ። እኔ መቼም እንደዛ አይደለም ታውቃለህ፣ ራስህ ማለት ነው። የሆነ ሰው ጋር እንደዚህ ሊጨቃጨቅ እኔ የለም ከአራት ከአምስት ሰዎች በላይ ጠይቄያለሁ። እንደዚህ ስጡኝ፣ እንደዚህ ካላችሁ እንደዚህ መልሳለሁ። የለኝም ነው ያለው። እሺ እኛን ጠይቀናል። ያ ባዳ ሰው ነው የጠየቀው። ካልሰራ ኬታ አመጣለሁ ብዬ እንትን እላለሁ። እንፈልጋለን። እኔም እኮ እበደራለሁ። ምን ችግር አለ? በኔ ችግር የለም። በኔ በምስቃየው ስቃይ ማንም እንዲሰቃይ አልፈልግም። ማንም እንትን እንዲል አልፈልግም። በቃ እኔ ብቻ በራሴ መወጣት ነው። በቃ እኔ መናደድም ካለብኝ ራሴ ተናድጄ፣ መሰቃየትም ካለብኝ ራሴ ተሰቃይቼ በቃ ወላሂ በጣም ከፍቶኛል። በጣም አሁን እሺ አሁን የለም እሱን ተውና ማለት ነው ተነስተን ያለውን ነገር መፍትሄ ለማግኘት እንሞክር። ተነስተን ማለት ነው ወላሂ ስማኝ እኮ ረመዳን ነው። እኔ እሱን አሁን የለም ስማኝ ወላሂ ስማኝ ለምንድን ነው ያልከኝ? ኧረ ጀሚል በዓል ራስ እኮ ነው ያልከው። ቪዲዮ በረመዳን አታናግረኝ። ራስን እንትን ያልከው ቪዲዮ ሽና ቦታ ችግር የለውም። እዚህ ቦታ ሌላ ጊዜ የምሆንበት ሰዓት እንትን ቦታ ስለሆነ ነው። ስለዚህ ቪዲዮ ችግር የለውም። አሁን እናቆማለን። ወላሂ ስማኝ ተነሱና ማለት ነው እንደረግፉ ቤት አልሄድም። እኔ አብይ ጋር ካሜራውም እዚህ እናቆመው በቃ ያለውን ነገር እንፈትዋለን። አብይ ጋር እንሂድም። እሺ አብይ ጋር አይደለም እንሄደው። አብይ ጋርማ እኮ እንሄድም። እኔ ምን አብይ ጋር እንሂድ አይደለም ያለው። ደግሞ አብይ ጋር ሰላሜን አላገኘም። አብይ ጋር ካሌኩኝ አሁን በአላህ አጥንትናት በለኝ። ገብቶኛል፣ ወላሂ ገብቶኛል። በቃ አልገባም። ብዙ ነገር ገብቶኛል። ና በቃ ነው እንሂድ። ወላሂ ጀሚል በአላህ አረ በአላህ
አንተ ስማኝ ነው የምልህ። አንተ ሂድ የለም እኔ በራስ ጊዜ እመጣለሁ። እኔ በራስ ጊዜ እመጣለሁ። አረባ አላህ በቃ ሂድ አልኩህ። ወላሂ ሂድ በቃ እኔ አይደለም እኔ እዚህ ጋር ያለው አሁን እዚህ ጋር የለም ሌላ ሰው እንትን እንዳይል በረመዳን አታናግረኝ እኮ ምንም ለምንድን ነው የምንጣለው? በረመዳን ለምንድን ነው የምንጣለው? ስማኝ እኔ አሞኛል፣ ጭንቅላቴ አሞኛል። ያለውን ነገር ሄደን ማለት ነው እንፈትዋለን። በቃ ችግር የለውም። ወላሂ ጭንቅላቴ አሞኛል ወላሂ። ባላሽ በለሽ አንተ ራስህ እሺ በለኝ። የማይደም መስሎኝ ለምስቤ ወረ